ሰላም ውድ ተመልካቾቼ፣ ዛሬ የዓለማችን ሳይንቲስቶችና የፖለቲካ ዓለም እውነታውን ያልፈቱት ዓለማችን ላይ የሚገኙ ሚስጥራትን 3 ነገሮች ይዤላችሁ መጥቻለሁ። ቪዲዮን ላይክ አድርጋችሁ ጀምሩት። እንደምትወዱት አልጠራጠርም። አብራችሁን ቆዩ። ሳይንስና ስለላ ያልፈቱት የ70 ዓመቱ እንቆቅልሽ፣ የሱመርተን ሰው እውነተኛ ታሪክ። ታህሳስ 1 ቀን 1948 ዓ.ም አውስትራሊያ ኦዳልዴ በሚገኘው ሱመርተን ባህር ዳርቻ ላይ አንድ ሰው ተኝቶ ተገኘ። ሰውየው በጣም ዘመናዊና ውድ ልብስ የለበሰ፣ ጫማው በደንብ የተወለወለና ቁመናው ያማረ ነበር። መጀመሪያ ላይ ተኝቷል ተብሎ ቢታሰብም ሰውየው ግን ሙቶ ነበር። የሚገርመው ነገር እዚህ ጋር ነው የሚጀምረው። ሰውየው ማን እንደሆነ የሚገልጽ አንድም መታወቂያ አልነበረውም። ይባስ ብሎ በለበሳቸው ልብሶች ላይ ያሉት የንግድ ምልክቶች በሙሉ በጥንቃቄ ተቆርጠው ተወግደዋል። ይህ ሰው ማን ነው? ለምንስ ማንነቱን እንዲተደበቀ? ዛሬ ለ70 ዓመታት ዓለምን ያስጨነቀውንና ሳይንስ ዛሬም ያልፈታውን የሱመርተን ሰው ሚስጥር በዝርዝር እንመረምራለን። ፖሊስ ምርመራውን ሲጀምር ነገሩ ይበልጥ እየረቀቀ መጣ። ሰውየው በኪሱ ውስጥ የባቡር ትኬት፣ ማበጠሪያና ማስቲካ ብቻ ነበር የያዘው። የአስክሬን ምርመራ ውጤቱ ግን ሳይንቲስቶችን አስገረመ። ሰውየው ምንም አይነት የመጎዳት ምልክት አልነበረበትም። ሆኖም ግን ስፕሊኑ ከመጠን በላይ አብጦ ተገኝቷል። ዶክተሮች ሊታወቅ በማይችል መርዝ ሳይገደል አልቀረም የሚል ግምት ሰጡ። ነገር ግን ደሙ ውስጥ ምንም አይነት መርዝ አልተገኘም። ሳይንስ ዛሬም ድረስ ያልታወቀው መርዝ ምንድነው የሚለውን ጥያቄ መመለስ አልቻለም። ይህ ሰው ለምን ተገደለ? ወይስ ራሱን አጥፍቶ ነው? እስካሁን አይታወቅም። ምርመራው ከቆመ ከወራት በኋላ አንድ ፖሊስ በሰውየው ሱሪ ኪስ ውስጥ ባለች ትንሽ ምስጢራዊ ኪስ ውስጥ አንዲት ጥቅል ወረቀት አገኘ። ወረቀቱ ላይ ተማም ሹድ የሚል ጽሑፍ ተጽፏል። ይህም በፋርስ ቋንቋ ተፈጽሟል ወይም አብቅቷል ማለት ነው። ይህች ወረቀት ሩቢያት ኦፍ ኡማር ካሃይማ ከተባለ ጥንታዊ የፋርስ ግጥም መጽሐፍ የተቀደደች መሆኗ ታወቀ። ፖሊስ መጽሐፉን ፍለጋ ዓለምን አዳረሰ። በመጨረሻም መጽሐፉ በአንድ መኪና ውስጥ በድብቅ ተቀምጦ ተገኘ። በመጽሐፉ ጀርባ ላይ ደግሞ የሰው ልጅ አእምሮ ሊፈታው ያልቻለ የስለላ ኮድ ተገኝቷል። በመጽሐፉ ጀርባ ላይ MRGO ABABD የሚሉና ሌሎች የማይነበቡ ፊደላት በእርሳስ ተጽፎ ነበር። የዓለም ምርጥ ኮድ ሰባሪዎች፣ የባህር ኃይል የስለላ ባለሙያዎችና የቋንቋ ሊቃውንት ይህንን ኮድ ለመስበር ሞክረው አልቻሉም። ፖለቲካው እዚህ ጋር ይገባል። 1948 ዓ.ም የቀዝቃዛው ጦርነት መጀመሪያ ነበር። በወቅቱ አውስትራሊያ ሚስጥራዊ የሚሳኤል ሙከራዎችን ታደርግ ነበር። ይህ ሰው የሶቪየት ህብረት ሰላይ ነበር የሚለው ጥያቄ በከፍተኛ ደረጃ ተነሳ። ልብሱ ላይ ያሉ ምልክቶች የተቆረጡት የት ሀገር እንደተሰፋ እንዳይታወቅ ነው ተባለ። ነገር ግን ይህ ሰላይ ከሆነ ኮዱ ምን ይላል? መልእክቱስ ለማን ነበር? ለ74 ዓመታት የሱመርተን ሰው ማንነት ሳይታወቅ ቆየ። በመጨረሻም በ2022 ዓ.ም ፕሮፌሰር አቦት የተባሉ ሳይንቲስት እጅግ በላቀ የዲኤንኤ ቴክኖሎጂ ሰውየው ካርል ዌብ የተባለ አውስትራሊያዊ መሆኑን አረጋገጡ። ካርል ዌብ ኤሌክትሪሻን ነበር። ነገር ግን ታሪኩ እዚህ ጋር አላበቃም። ካርል ዌብ ለምን ማንነቱን ደበቀ? ለምንስ በባህር ዳርቻ ላይ ሚስጥራዊ ኮድና የፋርስ ግጥም ይዞ ተገኘ? ሚስቱ ወደ ሩቅ ቦታ ጠፍቷል ብላ ነበር። ሳይንስ ማንነቱን ቢመልስም የታሪኩን ዋና ሚስጥር ግን ዛሬም ሊፈታው አልቻለም። የሱመርተን ሰው ወይም የካርል ዌብ ታሪክ የሰው ልጅ ምን ያህል ሚስጥራዊ ሊሆን እንደሚችል ያሳየናል። ሳይንስ ቴክኖሎጂ ቢራቀቅም፣ ፖለቲካው ቢለዋወጥም አንዳንድ ሚስጥሮች ግን ለዘላለም ተቀብረው ይቀራሉ። እናንተስ ምን ይመስላችኋል? ካርል ዌብ ተራ ኤሌክትሪሻን ነበር ወይስ በፖለቲካ ሴራ የተጠለፈ ሰላይ? ያ ያልተፈታ ኮድ ምን ሊሆን ይችላል? ሐሳባችሁን ኮሜንት ላይ አስፍሩልን። ሳይንስ ሊደርስበት ያልቻለው 2 የፒራሚዶች ስር ሚስጥር፣ ግዙፉ የከርሰ ምድሩ ከተማ። የግብፅ ፒራሚዶች ለዘመናት የሰው ልጅ ትልቁ እንቆቅልሽ ሆነው ቆይተዋል። ነገር ግን ትልቁ ሚስጥር ያለው ከላይ በምታዩት ድንጋዮች ላይ ሳይሆን ከፒራሚዶች ስር ተቀብሮ በሚገኘውና ሳይንስ ሊደርስበት ባልቻለው ግዙፍ ከተማ ውስጥ ነው። ጥንታዊ የታሪክ ጽሑፎች 3000 ክፍሎች ያሉትና ከፒራሚዶቹ በላይ የሚያስደንቅ ከተማ በምድር ስር አለ ብለው መዝግበው ነበር። ለዘመናት ይህ ታሪክ እንደ ተረት ይታይ ነበር። አሁን ግን ዘመናዊ ቴክኖሎጂ የታሪክ ጽሑፎቹ እውነት እንደነበሩ የሚጠቁሙ ፍንጮችን እያሳየ ነው። ዛሬ ሳይንስ ያልፈታቸውና ፖለቲካው የከለከለውን የጌዛ ከርሰ ምድር ከተማ ሚስጥር እንመረምራለን።
ከ2500 ዓመታት በፊት ግብፅን የጎበኘው ግሪካዊው የታሪክ አባት ሄሮደተስ እንዲህ ሲል ጽፎ ነበር። ፒራሚዶቹ የሚደንቁ ናቸው፣ ነገር ግን በምድር ስር ያለውን ከተማ ካያችሁ ፒራሚዶቹ ተራ ነገር ይሆኑባቸዋል። እርሱ እንደሚለው ከተማው 3000 ክፍሎች ያሉት ሲሆኑ ግማሹ በምድር ስር፣ ግማሹ ደግሞ በላይኛው ገጽ ላይ የሚገኙ ናቸው። ሄሮደተስ በላይኛው ክፍል ያሉትን ክፍሎች ቢመለከትም የታችኞችን ክፍሎች ግን የነገስታትና የቅዱሳን አዞዎች መቃብር ስላለ ማየት አትችልም ተብሎ ተከልክሏል። ይህ ከተማ የት ገባ? በረሃ ዋጠው ወይስ ሆን ተብሎ ተቀበረ? በ2008 ዓ.ም የሐውራ አሰሳ የተሰኘ የሳይንስ ቡድን ዘመናዊ የከርሰ ምድር ራዳር ይዞ ወደ ግብፅ አመራ። ምርመራ ያደረጉትም አምነማአት ሶስተኛ በተባለ ንጉስ ፒራሚድ አቅራቢያ ነበር። ሳይንቲስቶቹ በራዳሩ አማካኝነት ከመሬት በታች ከ8 እስከ 12 ሜትር ጥልቀት ላይ ግዙፍ የድንጋይ ግንቦችና በመቶዎች የሚቆጠሩ ክፍሎች እንዳሉ አረጋገጡ። ይህ ግኝት ለዓለም ሳይንስ ትልቅ ብስራት ነበር። ሄሮደተስ የተናገረው እውነተኛው ላቢሪንዝ ተገኘ ተባለ። ነገር ግን ውጤቱ ለዓለም ይፋ እንዳይሆን ታገደ። የምርመራው ውጤት ከወጣ በኋላ የግብፅ የቅርሳ ቅርሶች ባለስልጣናት ውጤቱ በይፋ እንዳይታተም ከለከሉ። ለምን? ፖለቲከኞቹ የብሔራዊ ደህንነት ጉዳይ ነው አሉ። አንዳንዶቹ ግን በዚያ ከተማ ውስጥ የሚገኘው ዕውቀት የሰው ልጅን ታሪክ የሚቀይር ስለሆነ መንግስት ፈርቷል ይላሉ። ሳይንቲስቶች መቆፈር እንዲችሉ ለዓመታት ቢጠይቁም ፍቃድ ሊያገኙ አልቻሉም። ዛሬም ድረስ ያ ግዙፍ ከተማ በብዙ ሜትር አሸዋ ተሸፍኖ ይገኛል። ሳይንስ የከተማዋን መኖር በራዳር አረጋግጧል። ፖለቲካው ግን የከተማውን በር ዘግቶታል። ታሪክ እንደሚለው ይህ ከተማ የግብፅ ንግስታት ታላላቅ ሚስጥሮችንና ዕውቀቶችን የደበቁበት ስፍራ ነው። የቶት መጽሐፍ የሚባሉና ስለ አጽናፈ ዓለም አፈጣጠር የሚናገሩ ሚስጥራዊ ሰነዶች እዚያ እንደሚገኙ ይታመናል። አንዳንዶቹ ደግሞ ከፒራሚዶቹ በላይ የላቀ ቴክኖሎጂ የነበራቸው ጥንታዊ ሰዎች መኖሪያ ነው ይላሉ። ሳይንስ ዛሬም ድረስ ያንን በር ከፍቶ እውነቱን ለመናገር ፖለቲካዊ ፍቃድ እየጠበቀ ነው። ያ ከተማ ቢከፈት የምናውቀው የሰው ልጅ ታሪክ ሙሉ በሙሉ ሊቀየር ይችላል። በግብፅ በረሃ ስር የተቀበረው ይህ ከተማ የሰው ልጅ ትልቁ ያልተከፈተ ማህደር ነው። ሳይንስ አውቆታል፣ ቴክኖሎጂው አይቶታል፣ ፖለቲካው ግን ቀብሮታል። እናንተስ ምን ይመስላችኋል? ይህ ከተማ ለምን ተደበቀ? በውስጡስ ምን ሊኖር ይችላል? መቆፈርስ አለበት ወይስ እንደተቀበረ ይቆይ? ሐሳባችሁን በኮሜንት አስፍሩልን። ሳይንስና ወታደራዊ ኃይሎች ያልፈቱት ነገር 3 የሰማይ ሚስጥሮች፣ ሚስጥራዊ ሳተላይቶች። ዓመቱ 2024 እና 2025 ነው። በአሜሪካ በካናዳና በአውሮፓ ሰማይ ላይ እጅግ ከፍታ ላይ የሚበሩና ስታርቶላይትስ የሚባሉ ሚስጥራዊ አካላት በብዛት መታየት ጀመሩ። እነዚህ አካላት እንደ ፊኛ ይንሳፈፋሉ፣ ነገር ግን እንደ አውሮፕላን በፍጥነት ይጓዛሉ። በጣም የሚገርመው ነገር እነዚህን አካላት በራዳር ለመያዝ እጅግ አስቸጋሪ መሆናቸውንና በሰማይ ላይ ለሳምንታት ያለምንም ነዳጅ መቆየታቸው ነው። ሳይንስ የአየር ሁኔታ ፊኛዎች ናቸው ቢልም ወታደራዊ ኃይሎች ግን ሊያዙ የማይቻሉ ስጋቶች ብለውታል። ዛሬ ሳይንስ ያልፈታውንና ፖለቲካው የደበቀውን የዘመናችን ትልቁን የሰማይ ሚስጥር እንመረምራለን። ታሪኩ የጀመረው በመቶዎች የሚቆጠሩ ሰዎች በዊስኮንሲን ሰማይ ላይ ግዙፍ ነጭ ኳሶች ሲንሳፈፉ በማየታቸው ነው። ምስክሮቹ እንደሚሉት እነዚህ አካላት ምንም አይነት ድምፅ የላቸውም። አንዳንዴ ደግሞ በምሽት እጅግ ደማቅ ብርሃን ይፈነጥቃሉ። አንድ የዓይን ምስክር እንዲህ ይላል፣ ለ3 ቀናት በአንድ ቦታ ላይ ቆሞ አየሁት። ከዚያም በድንገት ድምፅ ሳይኖረው በከፍተኛ ፍጥነት ተሰወረ። ሳይንስ ይህንን ክስተት የከዋክብት ነጸብራቅ ሊለው ቢሞክርም የቪዲዮ ማስረጃዎች ግን ከዚያ በላይ እንደሆኑ ያሳያሉ። ሳይንቲስቶች ስታርቶላይት የሚባሉት አካላት ከ60,000 እስከ 100,000 ጫማ ከፍታ ላይ በስታርቶሴፈር እንደሚገናኙ ደርሰውበታል። ይህ ከፍታ ለተራ አውሮፕላኖች እጅግ ከፍተኛ ነው። በነገሩ ላይ ሳይንሳዊ ጥያቄዎች ይነሳሉ። አንደኛው የኃይል ምንጭ። እነዚህ አካላት ለሳምንታት በሰማይ ላይ ለመቆየት የሚያስችላቸው ኃይል ከየት ያገኛሉ? የፀሐይ ብርሃን ብቻውን ለዚህ ፍጥነት አይበቃም ይላሉ። ሁለተኛው አቅጣጫ መቆጣጠር። በዚያ ከፍታ ላይ ያለው ንፋስ በጣም ጠንካራ ነው። እነዚህ አካላት ግን ንፋሱን ተቋቁመው በአንድ ቦታ ላይ ለቀናት መቆም መቻላቸው ሳይንስን አስገርሟል። ሶስተኛው ቁስ ማቴሪያል። በራዳር እንዳይታዩ የሚያደርጋቸው ቁስ ምንድን ነው?
ብዙ ጊዜ የሚታዩት በአይን ብቻ ነው። እዚህ ጋር ነው ፖለቲካው የሚገባው። የአሜሪካ መከላከያ ሚኒስቴር ፔንታገን እነዚህን አካላት ለመምታት ሙከራ አድርጓል። በ2023 እና በ2024 የተወሰኑት ተመተው ወድቀዋል። ነገር ግን የወደቁት አካላት ፍርስራሽ ለህዝብ ይፋ አልተደረጉም። መንግስት የስለላ ፊኞች ናቸው የሚል መደበኛ መልስ ቢሰጥም የጦር አውሮፕላን አብራሪዎች ግን እነዚህ አካላት እኛ የማናውቀው ቴክኖሎጂ አላቸው ብለው መስክረዋል። ፖለቲከኞች በሀገራት መካከል ያለውን የስለላ ጦርነት እንደ ምክንያት ቢጠቀሙም የታሪኩ ምስጢራዊነት ግን ዛሬም አልተፈታም። ታዋቂው የፊዚክስ ሊቅ ማቺዮ ካኮ እና ሌሎች ተመራማሪዎች እነዚህ አካላት ሰው ሰራሽ ላይሆኑ ይችላሉ የሚል ጥርጣሬ ያላቸው፣ በሌላ በኩል ደግሞ መንግስታት ከፍተኛ ከፍታ ላይ የሚንሳፈፉ ኢንተርኔት ሰጪዎች ሎም ፕሮጀክት ወይም የአየር ንብረት መቆጣጠሪያዎች እያሰማሩ ሊሆን እንደሚችል ይገመታል። ሳይንስ ምስጢራዊ የሰው ልጅ ቴክኖሎጂ ወይስ የጠፈር እንግዶች በሚለው ጥያቄ መካከል ተካፍሏል። ፖለቲካው እውነቱን ለመናገር ብሔራዊ ደህንነትን እንደ ሽፋን ይጠቀማል። ዛሬም ወደ ሰማይ ስንመለከት መልስ ያላገኘንላቸው ብዙ ጥያቄዎች አሉ። ስታርላይቶች የዘመናችን ትልቁ ምስጢር ናቸው። ሳይንስ ያያቸዋል፣ ፖለቲካው ይከታተላቸዋል። እውነቱ ግን ዛሬም ከሰማይ በላይ ተቀብሯል። እናንተስ ምን ይመስላችኋል? እነዚህ አካላት የስለላ መሳሪያዎች ናቸው ወይስ እኛ ያልደረስንበት የጠፈር ምስጢር? በሰማይ ላይ እንዲህ ያለ ነገር አይታችሁ ታውቃላችሁ? ሐሳባችሁን የሐሳብ መስጫ ላይ ያጋሩን። ቪዲዮን ከወዳችሁት ላይክ ማድረጋችሁን እንዳትረሱ። ድጋሚ እንድንገናኝ ከፈለጋችሁ ሰብስክራይብ አድርጋችሁ ቆዩን። በሌሎች አዳዲስ ቪዲዮዎች እስክንገናኝ ቸር ቆዩልን። መልካም ጊዜ